ሞላውም ኪታብ ከያዘ ይላል። አንዳንዱ ኪታቡን ፍትፍት መበያ አድርጎት እሱ አይሰራበትም፣ ሰው ሲናገር ደግሞ ይቆጨዋል። ሐቅ ከማንም ይሁን በሐቅ ነው አንተ ማሸነፍ ያለብህ። መለኪያችን ሰው ሳይሆን መሆን ያለበት መለኪያችን ሐቅ ነው፣ ሐቅ አይደለም። ሁለተኛውን ደግሞ ምን አሉ? ወገምጡ الناس አሉ፣ ሰዎችን ማሳነስ። መጣ ደግሞ ይሄ የዳህ ልጅ ይላል አይደል? አንዳንዱ የዳህ ልጅ ይላል። አጭ ማናንተ ግን በአላህ የዳህ ልጅ ሱብሃንአላህ። إن الله غني ونحن فقراء። الله መሬት ላይ ካወረዳት አንፃር ስናይ እኮ غني የሆነው እሱ ብቻ ነው፣ ፉቀራ ሁላችንም ነን። የዳህ ልጅ ይላል። ኤም ሳይበቃው ደግሞ የናንተ ዘርማ ይላል። የናንተ ዘር እናቃቸዋለን ይላል። አራት ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የናንተ ቤት ዘር ውስጥ የገባሁት ይላታል። አጂብ! ማን አንተ? ማን የነገር ያንተን ዘር? ማን ነው በዘር ካርድ ያዘ ሰው አለ እንዴ? ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባሁት ምትላት? በጣም ትልቅ ስህተት ነው። ኤም ሳይበቃ አንዳንዱ ሲመርጥ የኛን ብሔረሰብ ሴት አላገኘውም ብል እሷም ስትመርጥ 50 ላይ ያገባል፣ 51 ላይ ልጅ ይወልዳል። የ9 ዓመት ልጅ የቲም አስረክቦ ቀብር ይሄዳል። 30 ላይ ሲያገባ አባት አላቸው ትልቅ ልጅ አድርሰዋል። 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ ሁለት የቲም ጥሎ ይሄዳል። የኛ ብሔር እያለ ሲፈልግ እንደ ሱፐርማርኬት ዕቃ አላገኘም። ለዚህ ነው የዚህ አይነት ቆሻሻ ውስጥ እንዳይገባ ኢዛ ጃአኩም መን ተርዶነ ዲኑሁ ወኹሉቁሁ ፈዘውጁ። ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ ፈዘውጁ፣ ስጡት። የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋታል። አንተንም ማያዘይር እናቷንም እንዳዘይር ያደርጋታል። አኽላቅ ካለውስ አንቺ ለኔ የምትሆኚ አልመሰለኝም። ለምን እናትሽን እስከዛሬ እንኳን አስታውሰሽ አታውቂም ይላታል። ጥሩ ባሌን ነው እኮ የሚለው። እናቴን ልዘይር እንዴት አላልሽም ይላታል። አኽላቅ አለው። ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል። በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም። ትንሽም ብታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሰው ዘርም የሚዘድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት። የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ነው ያሉት። እኛውን አድንቀን አንደኛ በዓለም ዘር የምንለው የለም። በዓለም ግን አንድ ሰው ትልቅ መሆን ይችላል አላህን ከያዘ ትልቅ። ኳታር ለምንድን ነው የወደድናት? ኳታር የዓለም ዋንጫ አስተዛጋጅ ለምን ወደድናት? ኳሱን የወደድነው እስላማዊ ስነ ምግባር ነው የወደድነው። እስላማዊ ስነ ምግባር እኮ ስላየን ነው። ልብ ውስጥ ገባች። እሷ ያዘጋጀችው ኳስ ሳይሆን ስነ ምግባር ነው ያዘጋጀችው። ኳስማ የቀበሌ ቡድን ነው የሚመስለው አይደል እንዴ? ኳታር ኳስ አይደለም ያሳዩት እነሱ። ለዓለም ልጆች የሚሆን ኳስ ግን አሳዩ። ዓለም ትልቅ አረጋቸው። ወንድ ለወንድ እንጋባለን የሚሉ ሰዎች ምልክት ይዘው የመጣ ሰው እዚች ሀገር አይገባም አሉ። ተንገዳግሮ ሰክሮ ኳስ የሚያካል እሱንም አንፈቅድም አሉ። አየ እንዴት ትልቅ እንደምትሆን አላህ ከፍ ሲያደርግ በዚህ ከፍ ልትል ትችላለህ። ዲን የበላይ ባደረግ ቁጥር ከፍ ይያልክ ነው የምትሄደው። ስለዚህ እኔስ ምን ያህል ልቤ ላይ ኩራት አለ።
እውነት ሰው ንቃለው አልንቅም ብለን በጣም እኮ ከፍተኛ እኮ በሽታ እኮ ነው ኩራት በመሐከላችን። ወንድምን አይቶ ታውቃለህ? ተውባክ ማን አንተ? አሁን እኮ ኪስ ያበጠ ብለህ ነው እኮ በቃ የሆነ ባንክ እኮ ገንዘብ ስላለ ነው እኮ። እናትን አይተህ ታውቃለህ? በቃ አላህ ያለቀን አያታለሁ። አየው ልብ ውስጥ ሲቀመጥ ኩራት። ስንት የሥራ ማስታወቂያ ይወጣላል። አይ ይሄ ስራ እኔ አልገባም፣ ለምን እኔን አይመጥነኝም ይላል። ሞባይል መቀማት ነው እንዴ? አንተን የማይመጥን ሌብነትና ውሸት ነው። ስራ ጋገኘ እየሰራ ያ ረቢ ደግሞ የተሻለ ስራ ስጠኝ ትላለህ። ስንት ስራ ያለ አይ እኔን አይመጥነኝም፣ አረ ፕሮቶኮል ይበላል እንዴ ይላል። ፕሮቶኮል ሞባይል ቀምቶ መሮጥ ነው። ፕሮቶኮል የተሰጣ ልብስ ቀምቶ መውሰድ ነው። ፕሮቶኮል የሰው እንባን ማስለቀስ ነው እንጂ እኔን አይመጥንም እያል እየተኮፈስን ሳታስበው 4 አይነት 5 አይነት 6 አይነት ምግብ ይቀርብልሃል። አንተውን በጣም የተንከባከቡ ይመስላል። ትንሽ ይዮንክን ያለው ውጣና ስራ። አንተ አንድ ደካማ ሰው ነህ። ዓለምን ያንበረከኩት ሞዴል የሆኑት ሰሃቦቹ መፍለጫ ይዘው ነበር እንጨት የሚፈልጡት የነበረው። መፍለጫ ይዘው እንጨት ቀረጣጥፈው ሰባብረው ይሸጡ ነበር። ማን ስለሆንክ ነው አንተ? እንደውም ወጣ ነው መስራት ያለብህ የአባትን ዱንያ እንዳታይ። ይሄ ትንሽ ያረጋል እንጂ ወላሂ ትልቅ ያረጋል። በራስ የምትበላው ሳንቲም ጣፋጭ ስለሆነ ስለዚህ በራሳችን ላይ ያለውን በተለይ እህቶች ምን አለው እያልሽ የምትንቂ እህቴ አምሮ ካለው ትልቅ ባለሀብት አግብተሻል። ምን አለው እያሉ እድሜያቸው ብዙ የሚሄዱ እህቶች አሉ። የማን ብሔረሰብ ነው እያለ በጣም የቆየ ወንድሜም አለ። የኩራት መገለጫዎቻችን ብዙ ናቸው። ሰፈር ለምን አትመጣም? አይኔ አልመጣም። ምን ነው እኛ ሰፈር እኮ እንዳለ ዳህ ይበዛሉ። ያ ሁሉ ሰው ማየት አይከብድም? ለምን ይከብዳል? ሄደ ዘይራቸው። ቢያንስ አላህ Subhanahu Wa Ta'ala እኮ የማያልቅ ፊት ሰጥቶናል። ምንድነው እሱ? ፈገግ ብለ የአካባቢን ሰው ዘይረ መሄድ። የፈለገች እናት የፈለጉ እህቶች ጎረቤት ካገኘ ወንድሞችን ሄደ ዘይራ። አረ እኔ ደስ የሚል ሰፈር ነው ያለሁት። ሁሉም ግቢውን ነው የሚዘጋው። ቆልፈን ነው የምንውለው። አንድ ጫጫታ የለም። ሹፍ ልብ ላይ ሲገባየው መጣ። መሰረትን አትርሳ። እዛ በባዶ እግር የሮጥክበትም አገር ቤት ሄደ ዘይራቸው። የአካባቢን ቤተሰቦችም ሄደ ዘይራቸው። የደሃ ፊት አላይም እንዴት ይባላል? ማንና እስቲ አንተ ተናገር። ማላችን እኮ 1 ቢሊዮን ብር ያለው የለም። በቃ 1 ሚሊዮን ብር ሲይዝ ዱንያ ሙሉ የተቆጣጠረ የሚመስለው ሰው አለ። አሁን 1 ሚሊዮን ብር የቀበሌ ቤትም አይገዛም። አልሰማም ይሆናል እሱ ምንም የትም ያደርግልን። ትንሽ ብር ይዘን የደሃ ፊት ጠላን ብለን እንላለን። ሐቅ ሲመጣ አንቀበልም እንል ሰዎች አለን። ማንነታችን ግን ሱብሃንአላህ ስናይ ራሳችን ምን ተታዘዝበት ቦታ እኮ አለ። እኔ ኩራት ሲሰማኝ ሽንት ቤት ስገባ እኮ ትንሽነትን ታውቃለህ አይደል? ሱብሃንአላህ ባትሸና ኖሮ እንዴት ትኖር ነበር? ትንሽነትን በጣም ትገነዘባለህ። ቀን ሙሉ ያውሉን ሰው አንጫጭ ተሳድበ ደግሞ ማታ 6 ሰዓት ላይ ደግሞ ውልቅ ብለ የቱ ጋር እንደተኛ ሁሉ አታውቅም። አየው ትንሽነት አትችልም። በምን መለኪያ ነው እኛ ኩራቱ ልባችን ላይ የሚገባው? ውጪ ላይ ሎቲ አንጠለጠለ ስናይ፣ ፐርም የተቀባ ስናይ፣ ዱርዬ ብለን ምን ገልጸው ሰው ስናይ አይ አንተ የጃነብ ሰው እያልን እንጠራዋለን። በምን አወክ? አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል። እዚህ ችጋውን ሊያመጣዋል።
ባንተ እጅ እኮ አይደለም እሱ ወንድሜ ጸጉር ልክ አይደለም እስላማዊ አዳቡን የጠበቀ አይደለም ብለ ሄደ ብትችል ስጦታ ሰጠ ብትችል ሻይ ጋብዘ እንጂ አንተ የጀሃነም ሰው ያልከው እንዴት ነው መስጊድ የሚገባው ልክ አሁን ላንተ የጀነት ካርድ ያስከነ እኮ የሚመስለው አይደል የራስህም ኻቲማ ገና አላወቅ ስለዚህ ወንድሞችን በመታይበት ጊዜ ረህመተኛ አዛኝ ነው መሆን ካንተ የሚጠበቀው እንጂ መኮፈሳችን ወንድሞችን ለመለወጥ መፍትሄ ወይ መድኃኒት አይሆንም ስለዚህ የኛን ኻቲማ አናቀም ሰሃቦች እኮ ጦርነት ላይ መጋደል ላይ ባሉበት ጊዜ አንዱ ከተቃራኒ ተዋጊ ላ ኢላሃ ኢላላህ ባለ ጊዜ ሰሃባው ገደለው ሰሃባው ሲገለው እንዴት ትገለዋለህ ብሎ ሰሃባው አጠገብ ላ ኢላሃ ኢላላህ ያለ እንዴት ወንድምህን ትገለዋለህ ብሎ ሲጠይቀው ባክል ይሸውደኝ ነው አለ ይሄን ዜና እንደው ሜጄ ለነብዩ አለይሂ ሰላቱ ወሰለም እናገራለሁ አለ ለሳቸው ተነገራቸው ለምን እንዲያረካሉት አይ አንቱ የአላህ መላእክተኛ ሊሸውደኝ ነው እኮ ልገለው ስል ላ ኢላሃ ኢላላህ ላይ ሊሸውደኝ ነው አሉ ምን አሉት ታዳ هل شققت صدره ልቡን ሰንጥቃ አይተው ነበር እንዴ አሉት የውሸት ይበል የውነት ይበል እዛ ጦርነት መሃል ላይ እንኳን መብት ምን ያህል እስላም እንዳከበረ ጦርነት መሃል ላይ እንኳን ልትነካው አይገባም ነበር አሉት هل شققت صدره ልቡን ሰንጥቃ አይተሃሉ ያሉት ስለዚህ እኛ የራሳችን መጨረሻ እናቅ አንድ ሰው ዱንያን ተሰናብቶ ሲሄድ የመስጊዱ ጀማዓ ሁሉ ማሻአላህ ማሻአላህ ይሄ ልጅ አላህ ወዶት ነው ከሞተው ከተባለ ይሄ ልጅ መች ሞተ ወላሂ አንተ ምድር ላይ ላለው ሰው ምስክር ናቸው ነብዩ አለይሂ ሰላቱ ወሰለም ምስክር ሆነ ለዚህ ወንድማችን ለዚህ ልጅ ለዚህ ልጅ ትልቅ ምስክር ሆነ ስለዚህ ልባችን ላይ ኩራት ሲመጣ ያንንም ትንቃለ ይሄንንም ትንቃለ የተለያዩ የሰዎች ጉዳይ ነግራታ ገደል ይቆጥላል ይሄም ኩራት ነው የዚህ አይነት ቋንቋ ከሙስሊም ከሙእሚን አይጠበቅም በአላህና በመጨረሻ ቀን ያመነ ጥሩ ንግግር ይናገር ወይም ዝም ይበል ጉዳይ ሲነገር ትጨነቃለ ግባበት ስትባል ነፍስያ ይመጣብሃል የተለያየ ጉዳይ ለአላህ Subhanahu Wa Ta'ala ሲሾመን በማንኛውም ጉዳይ ሲሾመን ጉዳዩ ላይ የምትጨነቀው ለምንድን ነው ለጉዳዩ ሳይሆን ለነፍስ ይሆናል እንዴት ደፈሩኝ ይላል አንዳንድ አባቶችም አሉ ልጃቸውን መጥቶ አንድ ሰው ሲጠይቃቸው እንዴ ግን እሱ ልጅኛ ቤት እንዴት ደፈረ ይላል በበር ነው የመጣው በመስኮች መጣ ይልጅ በበር የመጣ ሰው ግንባሩን ስመህ ነው እንጂ መቀበል ያለብህ ልጅን የጠየቀ ሰው እኮ ትልቅ ሰው ነው አክብሮካል አላህን ፈርቷል ሰው ዛሬ እንኳን ወንድን ለሴት ሴት ለወንድ ይቀርና ወንድ ለወንድ እንጋባኩ ብሎ እየጠየቀ ነው አይደል እንዴ እንደገና ወደ እንስሳት መለወጥ አለብን ብሎ እንስሳቶች ራሱ እኮ ክልክል የሚያረጉት ነው እንስሳቶች ወንድ የሆነ እንስሳ ወደ ሴት እንስሳ እንጂ ወንድ የሆነ እንስሳ ወደ ወንድ እንስሳ እንትን አይልም አይቀርብም ከእንስሳት በታች ነው ብሎ ይሄን እየጠየቁ ነው እንዴት እነዛ ቤተሰቦች እነዛ ዘሮች የኛም ቤተሰብ እንዴት ደፈሩን የሚላል ዛሬ ወላሂ በስልክ የተነገረኛል ዛሬ እንዴት እሱ ልጅ ደፈረን ለምንድን ያሉሽ ስላት አንደኛ 15000 ብር ብቻ ነው ደሞዙ ብሎ አባቴ ያነሱብኝ አለች ሁለተኛ እንዴት እኛም ቤት እሱ እንዴት ደፈረ እቺ ልጅ እኮ የጎመን ዘር ያክል ኢማን ልቧ ላይ ስላለ እንጂ እኮ አርግዛ መግባት አቅቷት እኮ አይደለም በርቺ አብሽሪ እኔ ጨርስልሻለሁ ጉዳይሽን ነው መባል ያለበት በዚህ የተነሳ ልጆቻቸውን እድሜ የሚያረዝሙ አባቶችም ካለን በየትኛው ማጋጣሚም ፕሮግራም እንከታተል ካለን አንተ ቤት አንኳክታ የመጣች ባባ አንድ ልጅ ሊያገባኝ ሽማግሌ ልላክ ይያለ ነው ቀድሜ ልንገር ካለች እንዴት የኛን ቤት ደፈራት በል
መሰረታችን ደግሞ አንርሳ። በአብዛኞቻችን በአንድ ክፍል ቤት ውስጥ ነው ያደግነው አይደል? 9 ሆነን ነው ያደግነው። እግራችን ውጪ አድሮ ነው አይደል ያደግነው? አንድ ብርድ ልብስ ለ9 ለ7 አይደል እንዲያደግነው። ይሄ ሲጎትት ያ ሲጎትት በጫማ ጥፊ እየመታው በቦክስ እየመታው እየወሰርክ በእንዲህ አይደል እንዲያደግነው። እኛም ቤተሰብ ዛሬ 00 መኪና ስለያዝክ ነው እንዴ? ነገ ይቀበላል አላህ ከፈለገ። ሁሉም በሱ እጅ ነው እኮ። ኒስትሮ ለምን አይመጣም? አክብሮ ካለ አንተ ትልቅ ሰው ነው፣ ትንሽ ልጅ አይደለም። የኛ ዘር ሚል ካለ ነብዩ አለይሂ ሰላቱ ወሰለም የቁረይሽ ዘር ናቸው። በጣም የሚወዷት ልጃቸው ፋጢማ ናት። ለሷ ያስጠነቅቋት ምንድነው? ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማ ኡጢኪ ላ ኡግኒ አንኪ ሚን አላህ ሸይአን። አንቺ ሎግ ማረግ ያደረስኩሽ ልጄ ሆይ የፈለግሽውን ነገር ጠይቅኝ እሰጥሻለሁ፣ አላህ ዘንድ ግን ምንም አላደርግልሽም አሏት። አላህ ዘንድ ምንም አላደርግልሽም፣ የፈለግሽው ነገር እንዳባት ጠይቅኝ አደርግልሻለሁ አሏት። የቁረይሽ ዘር ናት እኮ ፋጢማ። ለምን አልተንቀባረችም? አላደረገችም። ዛሬ የኢማም ልጅ ከሆነ የሸኽ ልጅ ከሆነ የኛ ዘር የሚላል አይደል? አንዳንዴ የኛ ዘር እኮ የወልዮች ዘር ነው ይላል። የኛ የሸይጣን ዘር ነው እንዴ? ማንም የሸይጣን ዘር የለም። የዚህ ሁሉ የተሰባሰበው የወልይ ዘር ነው። መስጊድ አይደል እንደገባ ነው። ወልይ ሲባል የሆነው ካባ የለበሱ ዱላ ያዙ ሰውዬ እንዳይመስሏቸው። የሰገደ የሰው ሐቅ ያልበላ ነው ወልይ አለቀ። ይሄ ሁሉ ወልይ ነው። የአላህ ወልይ ስለሆነ እዚህ ቤት የገባው። እኛ ወልይ ለምን አሰግድም ሲባል አይ እኛ አያታችን በደንብ ሰግደውልናል ይላል። አጃይብ። አንዳንዱ እኛ የቃጥባሬ ዘር ነን ይላል። ቃጥባሬን መች አወቃቸው? ብታቃቸው ቃጥባሬ ዘር ነኝ አትልም ነበረ። ሰኞና ሐሙስ የማያመልጣቸው የአላህ ባሪያ ነበሩ። የጣፈጠ ምግብ ሲያገኙ አላህ በዚህ ቆንጆ ምግብ ምን ይሉኛል የሚሉ የነበሩ ናቸው። ታሪካቸውን በደንብ ወቃቸው። አላወቃቸውም። ለይል ሰላት አያመልጣቸውም። እንዳንተ 5 ሰዓት አይደለም የሚነሱት። የዚህ ዘር ነኝ መጀመሪያ አወቃቸው እሳቸውን። እኔ የከድር ዘር ነኝ፣ እኔ የዚህ ዘር ነኝ። የለም ምንም አይጠቅመም። ላንተም ለኔም የሚጠቅመን አላህ እንደው ትንሽ ሰበብ አድርጎ የሚቀበለን ስራ ሰርተን መሄድ ብቻ ነው እንጂ የዚህ ዘር ነኝ የዛ ዘር ነኝ የለም። አብዱል ቃድር ጀላሊን ታሪኩን ብታይ የአላህ ባሪያ፣ ከድርን ብታይ ሱረቱል ዩሱፍ ላይ ሱረቱል ካፍ ላይ ታሪካቸው የተቀመጠ የአላህ ትልቅ ባሪያ። ሳዳ ሰው የምትወደውን ትከተለዋለህ እንጂ እሳቸው የማያውቁትን ልክ በኢሳ ላይ አለይሂ ሰላም እንደተፈጠረ ነው አይደል እንዴ? ኢሳ ጌታ ነው ሲሉ ኢሳ ግን ነገ የውመል ቂያማ አላህ ሲጠይቀው ምን ይለዋል? አአንተ ቁልተ ሊናስ ተኺዙኒ ወኡሚሂ ኢላሂ፣ እኔና እናቴን ከአላህ ውጪ ጌታ አድርጋችሁ ያዙ ብለ እናትን ከአላህ ውጪ ጌታ አድርጉ ብለ ያዙ ብለ ተናግረሃል ሲለው ለኢሳ ወይም ለኢየሱስ አላህ ሰላሙን ያወርድበትና ምንድነው የሚለው? ቃለ ሱብሃነክ። አየው ጌታዬ ጥራት ይገባ፣ ጌታዬ ጥራት ይገባ። ቶሎ መልስ ውስጥ እኮ አልገባም። ጥራት ይገባ። ኢን ኩንቱ ቁልቱ ፈቀድ አሊምተ ብዬ ከሆነ አንተ ታውቃለህ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። አንተ ውስጥ ያለውን ያላቅም፣ እኔ ውስጥ ያለው ግን አንተ ታውቃለህ። ባይሆን እኔ ያልኩት አላህን ተገዙ መልእክተኛውን ተከተሉ ከማለት ውጪ ሌላ አላልኩም ይላል። ስለዚህ በመኮፈስ በእንትና ዘር ነው ምን የሚባል የለም። በእንትና ዘር ጀነት የሚገባ የለም። ይሄ ሲባል ደግሞ ጎበዝ 5 ወቅት ሰላትም ስለሰገድን ጀነት እንገባለን ብለን አይደለም። በእዝነቱ ነው አላህ በእዝነቱ ነው እንጂ የሰራነው ስራማ አላህ ቢይዘን በስንቱ እንተርፋለን። በየቀኑ ቢለቅምብን እናድራለን። እንዲህ አንድ ቀን እምንኖረው በረህመቱ ነው። ጀነቱን የሚሰጠን አላህ በረህመቱ በእዝነቱ ነው። ምኑን ሐቁን ከፍለ ለረብል ዓለሚን ይሄ ሁሉ ረህመት አውርዶልን ምኑን ልንከፍለው ነው እሱን ጀነት ምን ጠይቀው? በዚህ ጌታዬ እንደው ስላዘዝከን እንሰግዳለን፣ ጀነቱን በአንተ ረህመት እንከጅላለን እንጂ ብዙ የሚጠበቅብን ሰዎች ስለሆነ። ስለዚህ ከስራም ቦታም የኩራት በሽታ ያለብን ሐቅ ሲመጣ ነገ ጁምዓ እኮ እዚህ መስጊድ ላይ አሁን የቀራው ጻል ልጅ ኹጥባ ሊያደርግ ይችላል እኮ። አሁን ቁርአን የቀራው ጻል ልጅ ኹጥባ ሊያደርግ ይችላል። ማን ይከለክለዋል?
አየው እስልምና ማንም አይከለክለው ቁርአን መቅራት ይችላል አይችልም ይخطባል አይخطብም ነው እንጂ የሚባለው ይሄ ህፃን ልጅ አይባልም እንዴት ከህፃን ልጅ ሐቅ ቀበላለሁ አይባልም ትላንት ከተወለደ ልጅ አይባልም ኩራት ያለበት ሰው ደግሞ አንድ ሐዲስ አያውቅም መስማትም አይፈልግም መስጊድ ላይ የሆነ ነገር ሲሰማ ደግሞ ያንቀጠቅጠዋል በቃ ወባው ይነሳበታል ገና ሰላም አለይኩም ወራህመቱላህ ሰላም አለይኩም ላጥ ብሎ ይወጣል አንድ ሐዲስ የለም መስጊድ ፕሮግራም ሲነገር ግን የሚያንቀጠቅጠው ሰው አለ ቁጭ ብሎ ለመከታተል ይቀርና አይከታተል ሸሩን እንኳን የማይቀንሳል ኩራት ከባድ በሽታ ከቀረበልህ ብላ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም የመጨረሻ ነው ثلاثه لا يكلم الله يوم القيامه ولا يزكيهم ولهم عذاب أليم አሉ ሶስት አይነት ሰዎች አላህ يوم القيامه በረህመት አይኑም አያቸውም ከወንጀላቸውም አያጸዳቸውም ለነሱ ብርቱ ቅጣት አለባቸው አሉ የመጀመሪያው አንደኛው ከነዚህ ሶስት ውስጥ ማን ነው ሸይኹ ዛኒ ነው የሽማግሌ ዝሙተኛ ስሜቱ በርዶለት ተስቢህ ተህሊል ተህሚድ አድርጎ ወደ ቂብላ ዞሮ የመስጊዱ በት የሽማግሌው በት መሆን ሲገባው ከዚያ ጸያፊ ነገር ያልወጣ የሽማግሌ ዝሙተኛ ከማያጸዳቸው ሰዎች አንዱ ይሄ ነው ሁለተኛ ደግሞ ወዓይሉ ሙስተክቢር የዳህ ኮራተኛ ለምን የዳህ ኮራተኛ ተባለ ለኩራቱ መነሻ የለውማ ብላ አረ والله አሁን በልቻለሁ ይላል አፍንጫው እኮ ተጣሟል እኮ ሮቦት አሁን ጠግብ ያለው والله አሁን ይላል ምንም የለም እኮ ኩራት ወጥር አርጎት ስራ ይገኛል አይ ከነዚህ ልጆች ጋር እንኳን መቀላቀል አያስፈልግም አይ ስራው ቢቀርብኝ ይሻላል አይ አልገባም እዚህ አይነት ቦታ ስራ ይላል ሰርግ ይጠራል አረ ምን ብዬ ነው የሚሄደው ደግሞ ከነዛ ጋር ልቀላቀል ማን አንተ አሁን ከየቱ ጋር አንተ ያለው የለህም እኮ ምድር ላይ የለህም ካልተቀላቀልክ ካልሰራ ካልበላ ካልሰገድክ ከወንድሞች ጋር ካልተገናኘ የለህም እኮ አንተ ከሁሉም የለህም ይሄ ሁለተኛው ሰው ነው ሶስተኛ ደግሞ ውሸታም መሪ ወይም ውሸታም ንጉሶች አንድ ንብረተሰብ የሚያገለግሉ ውሸታም መሪዎች እንግዲህ ዓለም እንዴት እንዳለች እንደምታዩት በሚገርም ሁኔታ ነው ያለው የተለያየ ነገር እናረጋለን ይሏል የለም ይሄ እንግዲህ ያው እናንተ በደንብ ታውቁታላችሁ እኔ ካብራራውት ያው ለሁለተኛ ጊዜ ቂሊንጦ ታስገቡኛላችሁ አጠቃላይ ግን ሶስት አይነት ሰዎች አላህ በረህመቱ ማያቸው ከወንጀል ማያጸዳቸው ቅጣታቸው ብርቱ የሆነባቸው ሰዎች የዳህ ኮራተኛ የሽማግሌ ዝሙተኛ የመሪ ውሸታም መሪ ሆኖ ውሸታም ልጆችንም ማስለመድ ያለብህ ባባ ጧት ስትወጣ ኮንትን ገዛላለሁ ብለይ ነበር ስትባል ልጄ አላህ ላለውም በለው والله ልገዛልህ ለምን ትለዋለህ አላህ ላለውም ልጄ በቃ ከዚህ ያስለምደው እሱም የሆነ ቦታ ተጠርቶ ሲጠይቅ አላህ ላለውም ማለት ይጀምራል አደገ ማለት ነው ገብቷል በዚህ ነው ልጄ ማሳደግ ያለብህ ስለዚህ ኩራት የሚባለው ነገር በማህበረሰባችን እንዳንቀራረብ ኒካ እንዳይተሳሰር አንዱ ዘር ከአንዱ ዘር እንዳይተዋወቅ ያደረገን ኩራት ነውና አላህ Subhanahu Wa Ta'ala እኔንም እናንተንም ከኩራት አላህ ይጠብቀን ሐቅን ከሚቀበሉ ሰዎች አላህ ያድርገን ልቦናችን ከማንም ይሁን ከምንም ለሐቅ ነገር ምንንበረከክ ሰዎች አላህ ያድርገን ዓለም الاسلام ካለበት ውጥንቅጥ አላህ ይድረስለት አላህ ይድረስላችሁ ሕፃን ሳይሉ ሴት ሳይሉ ለሚያርዱ ለሚገሉ ሁሉ አላህ ይበቀላቸው አላህ ይበቀላቸው
የሞቱትንም የሸሂድ ደረጃ አላህ ይስጣቸው። እኛም ዝም ብላችኋል ብሎ አላህ ከሱ ቁጣ አላህ ይጠብቀን። ወንድሞቻችን አላህ ይድረስላቸው። የተበደለው ሁሉ አላህ ይድረስለት፣ ከመበደልም አላህ ይጠብቀን። አንድም ሰው ዱንያ ላይ ስንኖር ሳያዝንብን ከአላህ ጋር የምንገናኝ አላህ ያርገን። አላህ ይድረስላቸው። ቢያንስ ዓለም ጭንቅ ላይ ያለችው እጃችን አውጥተን ያ ረቢ ፈርጃቸውን በል እስቲ ከፍ አርግጀን አላህ ይፈርጃቸው። አላህ ይድረስላቸው። አላህ ይድረስላቸው። اللهم انصر الإسلام والمسلمين اللهم انصرهم اللهم انصرهم اللهم انصرهم اللهم انصرهم اللهم انصر الإسلام والمسلمين اللهم أنت ترى أحوالهم قتلوا النساء وقتلوا الصبيان وحرقوا بيوتهم اللهم احرقهم اللهم زلزلهم اللهم زلزلهم اللهم انصر إخواننا المستضعفين في فلسطين اللهم انصر الإسلام والمسلمين في فلسطين اللهم انصرهم اللهم انصرهم اللهم انصرهم اللهم أنت ترى أحوالهم